አሁን ደግሞ ዛይር እና ዛንዚባር ያልከው እነሱ ናቸው እኮ እንቁላሎቹ ተረግመው 6 ሰዎች ንጹህ ተገኙና እነሱም ጎቢና ጎቦ ሶሊና ሶሎ አጆና ጎ 6ቶቹ ንጹህ ተገኙና እኛ ተፈጠርን። አሁን እኛ ደግሞ በእግዚአብሔር ፊት 32 አይን እንዳለው 32 መንፈሳዊ ድምጽ እንዳለው ስላሳየኝ 32 ቀን እንጾማለን። የኛ አንድ ወር 32 ቀን ነው። 32 መንፈሳዊ ድምጽ እንዳለውም ነግሮኛል። ግዝ ጥዝ ብሎ በአጠቃላይ 32 እስቲ ከ32 አምስቱን ድምጾች ንገረን እስቲ ነብያችን። አምስቱን ድምጾች ከ32ቱ አምስቱን ወይ ሰባቱን ንገረን። እሺ ሶስት ገባ እንጂ እብዝ ግዝ አራት አምስት ሰባት ግን ምንድነው ተመሰሉት ነብያችን ጥሩ ነው ያሉት። ግን ሶስተኛዋና አምስተኛዋ ተመሳሰሉ። አይደለም በደንብ ስላልሰማው ነው። እና ይደራረባል ላይ እኔ ጆሮ ያለው ምን አለው እስቲ ድገሟቸው። በተለያዩ የቅዳሴ ቀኖች አሉታ ሐሙስ፣ ቅዳሜ በእነኚህ ከ32ቱ አንድ ሰባቷን ድምጽ በሉኝ እስቲ። እኔ ጆሮ ይለያል። ግዝ የአባቴ አምላክ ምን አይነት ነገር 32 ናቸው። መንፈሳዊ ነው የምትለው አይነት አላቸው። አሁን በዛሬ ቀን የሚባሉት እነኚህ ናቸው። በዛሬ እሁድ ቀን የሚባል አለ፣ ሰኞ ቀን የሚባል አለ፣ ሐሙስ ቀን የሚባል አለ። እንደየቀኑ ነው ማለት አለብኝ። ከቀኑ ውጭ አይጣልም። ዛሬ የእሁዱ ነው ይሄ የእሁዱ። እነኚህ የእሁዱ ነው። እነኚህ ተተንትነው ነው ወደ መንፈሳዊ 32 መንፈሶች ናቸው ያሉት። የመንፈስ ድምጾች ናቸው። በእነኚህ ነው ጸሎት የምታደርጉት። በዚህ ካረጋችሁ ትባረካላችሁ፣ ህይወታችሁ ይባረካል። እግዚአብሔር የ32 አይን መንፈስ ባለቤት የሆነው ይባርካችኋል። አይናችሁ ድምጻቸው ከቢምቢ ጋር የተመሳሰለ ነው። አሁን ቢምቢ ጥዝ ይላል። ጥዝ ከነፍሳት ከበራሪ ነፍሳት ጋር የተያያዘ ነው። ሶፊ ምንድን ነው 32 ለምን ሆነ? ቆይ ፍቅር ሲዝም ወንድማችን ደምሳሽ 32 አይን ለምን ሆነ? የእግዚአብሔር ከነቢያቶች ሁሉ እግዚአብሔር ፊቱን ያሳየው ለኔ ነው። ገልጦ ፊቱን አሳየ። በገለጠም ጊዜ 16 ከፊት 16 ከኋላ አይኖች አሉት። እነኚህም አይኖች ከፀሐይ ብርሃን የበዙ ናቸው። ድምቀትና ውበታቸው መንፈሳዊ እንድምታቸው ይለያል። እና ያ 32 ቀን የምንጾመው 32 ይሆናል። የመንፈሱንም ድምፅ አሰማኝ። የመንፈሱ ድምፅ 32 ነው። ፊትና መንፈሱን ብቻ ነው ማየት የቻልኩት። ከዛ በላይ ማየት አልቻልኩም። እሱም ከነቢያቶች ሁሉ የሚወደው እኔን ስለሆነ ይሄን ማየት አንተን ነው የሚወደው የፍቅር ነው። ቆይ እሺ እግርስ አለው? ከነቢያቶች በሙሉ እግርና እጅ ምናምን አላየውም። ፊት አላየውም። እሱን እኔ ማየት አልችልም። ይሄንንም ራሱ እንትን ብርታቱን ሰጥቶኝ ነው ማየት የቻልኩት። ኦኬ በረታክ የፍቅር ነው። እሺ ለምን ታሰርክ? ፍቅር ሲዝም ቆይ ታስር ነበር አይደል? እንደሱ አይነት ነገር አታንሳ። እኛ ፖለቲካ ውስጥ ለምን ታሰርክ? ማንም አይነካም። ማንም አይነካም። እንዲህ አይነት ወሬ አልፈልግም እኔ ስለመታሰር። በቃ አሁን ተፈቷል። በቃ አብሮ ነው ያለው ከኛ። እኔ አይመለከተኝም። ታሰርክ ተፈታ። እኛማ አውራ ብትሉኝም ኖ እኔም አውራ ብትሉኝም አላወራም እንጂ እኔ ከመንግስት ጋር ሰላም ነን። እኛ የተቀደሰ መንግስታችንም ቅዱስ መንግስት ብለናል። እኛ እንትን አለ ነው ፍቅር አምላክ ይባርክ። ሰላማችሁ ይብዛ። ቅዱስ አረከው ሰይ ተቀደሱ ናቸው። በቃ አንተ ልክ ነህ። አሁን ይኸውልህ ፍቅር ሲዝም አሁን ያለበት ትራክ ትክክለኛ ትራክ ነው። አርፈህ እንደዚህ በቃ አለቀ። ሌላ ጨዋታ እንጫወት። ስለ ፍቅር ሲዝም ጥያቄ አለኝ።
ጥያቄ አለኝ። ጎቦና ስለ ቦምቡ አውራን። በቃ እነሱ ናቸው ደስ ይሄ እጁ ምንድነው እንደዚህ ምናምን ነገር የሚለው ምንድነው? እጁ በእግሩ ለምንድነው የሚሄደው? እሱን ይንገረን እስቲ። ለምንድነው በእግር የምትሄደው? አላለም እስካሁን ድረስ ቀርቷል መሰለኝ። እንደዚህ ቀረ ተውከው እንደ ይሄንን አይ ኖ ይኸው አለ አይደል? ቢሮአችን አለ እኮ ሁለት ጣት አድርጓታል። አንድ ጣት የነበረችውን አለ ባዛም አለ እያልኩኝ እኮ ነው። ደውል ራሱ በእንደሱ አይነት ነው የምደውለው። ከፍ አድርገው የምታግዙን ሰዎች በእውነት በብዙ ነገር እናመሰግናለን። ከፍ አድርገው አውጣው ፊልሚው። አይ አይደለም፣ አይመችም። ከባድ ነው፣ ክብደት አለው፣ አይመችም። አሁን እሱን ሳነሳ ይሄ ቪዲዮ ይቋረጥብኛል፣ አይመችም። የፍቅር አምላክ ይባርካችሁ፣ እግዚአብሔር ይስጥልን፣ ይባርካችሁ። በአካውንትም በጊፍት የምትረዱን ሰዎች እናመሰግናለን። ሰላማችሁ ይብዛ፣ ተባረኩልን። በፍቅር አምላክ ስም በረከቱ በእናንተ ላይ ይሁን። ተባረኩልን፣ በረከቱ በእናንተ ላይ ይሁን። የፍቅር አምላክ ይባርካችሁ። የማን በረከት ነው? የፍቅር ሲዝም መንፈስ በእናንተ ላይ ይሁን። እውነት እናመሰግናለን። እግዚአብሔር ይስጥልን፣ እናመሰግናለን። ቤት ያማኑኤል ሰላማችሁ፣ እግዚአብሔር ይስጥልን፣ እናመሰግናለን። የፍቅር አምላክ ይስጥልን። አባላቶቻችን አካውንት ከታች እየለቀቃችሁላችሁ የፍቅር አምላክ ይባርካችሁ። ሰላማችሁ ነብይ ደምሳሽ ይሄ ኬኩን በበፊት ይወጡ ምን ነበረ ወቁታል? እኔ አላውቅም፣ እውነት አላውቅም። እውነት እንደዚህ ማወቅ አልችልም፣ በማየት ማወቅ አልችልም። እግዚአብሔር ሲነግረኝ ብቻ ነው እርሱ ሲገልጽልኝ እንጂ የሰው ስም፣ የሰው ሰፈር፣ የሰው ጎረቤት፣ የሰው አካውንት የምናምን እኔ ሐሰተኛ ነብይ አይደለሁም የምቀባጥረው። እንደዛ መቀበጣጠር አልችልም። እና ነገረኝ እንጂ የተላኩት እንደ ፍቅር ሲዘመረ ታዋቂ ነኝ እኮ እኔ እግዚአብሔር የነገረኝን ነው እንጂ የታዋቂም ሆነ የታዋቂም አልሆነ የብዙ ሰው እየተናገርኩ ነው። አባላቶቻችን እግዚአብሔር የት አግኝቶ ነው ለአንተ የሚነግርህ? የት አግኝቶ ነው ለአንተ የሚነግርህ? እግዚአብሔር ያነጋግረኛል፣ በመንፈሱ ያነጋግረኛል። የሚያነጋግረኝም በመንፈሱ። አዎ አንተን የሚያነጋግርህ ምክንያቱም የሱ እኔን ነው የመረጠው። አዎ በነብይነት የመረጠው እኔን ስለሆነ ያነጋግረኛል እኮ። በምን አይነት ወይ ነው የሚያነጋግርህ? ለምሳሌ አሁን በህልም ነው በራእይ ነው ወይስ መጥቶ እንደዚህ ነው የሚያነጋግርህ? አስረዳኝ። አመሰግናለሁ። ይሁን ሰላሙት ይብዛ። አንድ ጊዜ ከመመለሱ በፊት ነቢያችን ከመመለሳቸው በፊት እስቲ ዓመት በዓል ስለሆነ እንግዲህ ዓመት በዓል እያከበራችሁ ያላችሁ ሰዎች ነቢይ ደምሳሽ እሳቸውም አንዳንድ ነገር ማድረግ ይፈልጋሉ በጊፍት እስቲ አንዴ ኬኩን አንተም ቢብሮም ጊፍት ስጧቸው። እኔም እየሰጠው ነው እና መጀመሪያ አንዴ በደንብ ያወራል። በደንብ ጊፍት እንስጣቸው። አንድ ደቂቃ ለእሳቸው እናደርግና ከዛ ደህና ነገር ይሰጣቸው። ምንድን ነው አበባ ምናምን ሬሳ አይደሉም እኮ ደህና ነገር ስጧቸው። ምንድን ነው ደህና ነገር ሰጠት አድርጓቸው። እያወሩን ነው፣ እየነገሩን ነው፣ ብዙ ነገር ስጧቸው። ጥሩ ሰው ናቸው። ቴንኪው ሞላ፣ አመሰግናለሁ። ቴንኪው ይብሮ ልቀቅ እኮ ነው የሚሸናው ሰው ሰጠዋቸው። ልቀቅ ኬኩም ሰጠዋቸው። 10 ፍላወር ሰጠዋቸው። ያለው ስጧቸው፣ ለፍቅር ሲዝም ስጧቸው። አንተ ፍቃቸው። እናመሰግናለን። እግዚአብሔር ይስጥልን። ሰላማችሁ ይብዛ። እግዚአብሔር ይስጥልን። ፓስተር ሶፊ እናመሰግኖታለን። ሰላማችሁ ይብዛ። እውነት አመሰግኖታለሁ። ሰላማችሁ ይብዛ። በረከቱ በእናንተ ላይ። እግዚአብሔር ይስጥልን። እናመሰግናለን። ቴንኪው ፊሾ ስጧቸው እስቲ ዛሬ እሳቸው ይደሰቱ። እስቲ እንትናቸውን ኮይናቸውን 100 ምናምን አንተ ኮይን አንተ ጋር አለ። ኬኩን 140 ኮይን እያየው ነው አንተ ጋር ስጣቸው። በመሀል የሚሰጡትን ሰዎች እርሶ ደግሞ አንዳንድ ነገር በሏቸው። ተባረኩልኝ። በረከቱ በእናንተ ላይ። እግዚአብሔር ይባርካችሁ። ሰላማችሁ ይብዛ። በፍቅር አምላክ እንግዲህ ለመላው ክርስቲያን እንኳን አደረሳችሁ። መልካም በዓል ብለናል። የሰላም የፍቅር የመተሳሰብ የመግባባት ያርግላችሁ ለሁላችሁም። በዓሉ ያሉት እዚህ አይደለኝ ምንም አይነት ጓደኛ ነው። ምክንያቱም እየጻፉልኝ ነው ካላገቡ እኔ ወዳቸዋለሁ የሚል ሰው አለ። ፈቃደኛ ኖት? ዳዲ የሚያገቡትንም ጾታ ጠይቋቸው በዛው
ቦታ እንሰግናለን። ተባረኩልኝ። የፍቅር አምላክ ይስጥልን። የፍቅር አምላክ እሺ፣ ተባረኩልኝ። እና ያገባሉ፣ በረከት ተባረኩ። ያገባሉ። አዎ ከኔን የምታገባ ሴት እኔን መምሰል አለባት። ባዶ እግሯ መሄድ አለባት። ጋውን ማድረግ አለባት። ዱላ መያዝ አለባት። ሞቲ ተባረክልኝ። የፍቅር አምላክ ይባርክ። እሺ፣ ሌላስ? አዎ እኔን መምሰል አለባት። ሰላማችሁ ይብዛ። ሌላው ደግሞ ከኔ ጋር ተመሳሳይ መሆን አለባት። ምናልባት 3 ሚስት ላገባ እችላለሁ። ያንንም ማወቅ አለባት። ኦኬ 3 እርሶ 3 ያገባል። ስለዚህ በፍቅር ሲዝም ፍቅር ሲዝም ውስጥ ያሉ ሰዎች 3 ሚስት ማግባት ይፈቀድላቸዋል ማለት ነው አባላቶቹ? ወይስ ለእርሶ ብቻ ነው? ለአባላቶች ለማንም አይፈቀድም ከኔ ውጭ። እኔም ደግሞ ችሎታው ስላለ መንፈሱ ስላለ ጸጋው ስላለ ተብያለሁ። እርሶ ብቻ ነው አልሆነ ጸጋው ስላላቸው ነው እሳቸው። እርሶ 3 ያገባሉ፣ ሌሎቹ አንዳንድ። እኔ ብቻ አንተ ብቻ በጸጋው የማስተዳደር ጸጋ አላቸው እሳቸው። ለዛ ነው እንጂ ሌላ አባላቶች ይሄ ነገር ለራስ ሲቆርሱ አያሳንሱ የሚለው ተረት አይሆንም። አረ ኖ እንደዛማ አትበል ሶፊዬ። ነብይ እኮ ናቸው እሳቸው። ለእሳቸው ለየት ያለ ነገር ነው መሆን ያለበት። ልክ ነው። እውነት ነው። እንግዲህ አንድ ጊዜ ምን ብለውኛል ከኔ ጋር ኢንተርቪው ላይ በተገናኘ ጊዜ የፍቅር ሲዝም ሃይማኖት ባልና ሚስት እንዲፋቀሩ አይፈቅድም፣ መፋቀር አይቻልም ብለው ነበር። ታዲያ ሳይፋቀሩ መኖር አይከብድም ወይ? ሳይፋቀሩ መኖር አይከብድም? መውደድ ይቻላል። ከልብ መውደድ ነው እንጂ ለስሜት ብሎ መኖር አይፈቀድም። ብዙ ግንኙነት መፍጠር